በመቀሌ ኢንዱስትሪ ፓርክ የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ ነው ተባለ። ሳፋሪኮም ኢትዮጵያ ወደ ኢትዮጵያ ከገባበት ጊዜ ጀምሮ የ47 ቢሊዮን ብር ኪሳራ ገጥሞኛል አለ። እንዲሁም ሌሎች መረጃዎችንም ይዘናል። ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች፣ ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን ወደ ሰዓቱ ዜናዎች እናልፋለን። ኢሊያስ ክፍሌ ነኝ። ሳፋሪኮም ኢትዮጵያ የአንድ ሰው ወርሃዊ የኢንተርኔት አጠቃቀም 6.5 ጊጋባይት ደርሷል አለ። ሳፋሪኮም ኢትዮጵያ በ3 ወራት ውስጥ 7.1 ሚሊዮን ንቁ የኢንተርኔት አገልግሎት ተጠቃሚ ደንበኞችን ማፍራቱን እና በአማካይ የአንድ ሰው ወርሃዊ የኢንተርኔት አጠቃቀም 6.5 ጊጋባይት እንደደረሰም ገልጿል። ኤምፔሳ የተሰኘው የሞባይል ዲጂታል የገንዘብ መተግበሪያው በየ3 ወሩ 2.4 ሚሊዮን ንቁ ተጠቃሚዎችን በማፍራት የ15.8 ቢሊዮን ብር ግብይት እንደተፈጸመበትም ተገልጿል። የኩባንያው ዓመታዊ ገቢ 7.2 ቢሊዮን ብር መድረሱን ያስታወቀው ሳፋሪኮም ኢትዮጵያ ገቢው የእቅዱን 270 በመቶ ጭማሪ ሲያሳይ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ2.7 ቢሊዮን ብር ጭማሪ አሳይቷል ብሏል። ድርጅቱ ማህበራዊ ኃላፊነቱን ከመወጣት አንጻር ደግሞ የ100 ሚሊዮን ብር ወጪ ማድረጉ የተገለጸ ሲሆን ሳፋሪኮም ኢትዮጵያ በመጪዎቹ 3 ዓመታት ውስጥ ለኔትወርክ ማስፋፊያ 1.5 ቢሊዮን ዶላር መድብ ያለው ማለቱ ይታወሳል። በሀገሪቱ የተለያዩ አካባቢዎች በተጠቀሱት ዓመታት ውስጥ 5000 አዳዲስ የኔትወርክ ማማዎችን እንደሚተክልም ከወራት በፊት ባወጣው መግለጫ አስታውቆ እንደነበር አይዘነጋም። የመጀመሪያውን የቴሌኮም አገልግሎቱን ነሐሴ 2014 ዓ.ም ላይ በድሬዳዋ ያስጀመረው ሳፋሪኮም ኢትዮጵያ በቀጣዮቹ 10 ዓመታት ውስጥ 98 በመቶ ለሚሆኑ ኢትዮጵያውያን የቴሌኮም አገልግሎት የመስጠት እቅድ እንዳለው ገልጿል። ሳፋሪኮም ኢትዮጵያ በበጀት ዓመቱ ለሥራ ማስኬጃ ያወጣው ወጪ ካገኘው ገቢ በ47 ቢሊዮን ብር እንደሚበልጥም ገልጿል። ኩባንያው እንደ አውሮፓውያን አቆጣጠር በ2025 በጀት ዓመት ሪፖርቱ ላይ እንደጠቀሰው ኢትዮጵያ ከገባበት ጊዜ ጀምሮ ለኢንቨስትመንት ባደረገው ወጪ ምክንያት የ47 ቢሊዮን ብር ኪሳራ የደረሰበት ቢሆንም በቀጣይ በጀት ዓመት ይህንን አስወግዶ አትራፊ ድርጅት እንደሚሆን ገልጿል። የብር የመግዛት አቅም መዳከም፣ ለቴሌኮሙኒኬሽንና ተያያዥ ስራዎች ያደረጋቸው ወጪዎች መጨመር ለኩባንያው ኪሳራ ዋነኛ ምክንያቶች እንደሆኑ የተገለጸ ሲሆን ወጪዎቹ ወደፊት ተጨማሪ ገቢ የሚያስገኙ መሆናቸውን ግን ገልጿል። በመቀሌ ኢንዱስትሪ ፓርክ የነበሩ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ ነው ተባለ። በ9 ወራት ውስጥ ከ37,000 በላይ ሰራተኞች መልቀቃቸውም ተነግሯል። በትግራይ ክልል መቀሌ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ጦርነት ሸሽተው የወጡ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ መሆናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። ኮርፖሬሽኑ ይህንን የገለጸው የ9 ወራት እቅድ አፈጻጸሙን ለሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሲያቀርብ ሲሆን በሰሜን ኢትዮጵያ ጦርነት ወቅት ከሀገር ሸሽተው የሄዱ ባለሀብቶችን ለረዥም ጊዜያት በኢንተርኔትና በአካል በመገናኘት ኩባንያዎቻቸው ተመልሰው ወደ ልማት እንዲገቡ ጥረቶች ቢደረጉም ፍላጎት አለማሳየታቸውን በኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽን እና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚል ኢብራሂም ተናግሯል። ኩባንያዎቹ ወደ ሌላ ሀገር ሄደው ለማልማት ማሽናቸውን ከሀገር ይዘው ለመውጣት ጥያቄ በማቅረባቸው እኛ እንደ መፍትሄ እያቀረብንላቸው ያለው የሀገር ውስጥ የገባና በአጠቃላይ ሀገራዊ ምርት የተመዘገቡ ማሽኖችን ወደ ሌላ ሀገር ከሚወስዱ በሀገር ውስጥ ወደ ሌላ አካባቢ በማዘዋወር ለማሰራት ጥያቄ አቅርበን እየጠበቅን ነው ብለዋል። ነገር ግን ወይዘሮ ሶስና ጌታሁን የተባሉ የቋሚ ኮሚቴው አባል መቀሌ የነበሩ ኢንቨስተሮች እዚያው መቆየት ካልፈለጉ ቦሌ ለሚ ወይም አዳማ እንዲያለሙ ለማድረግ እየተሰራ ነው የሚለው ምላሽ ትክክል አለመሆኑን ኢንቨስተሮች በመቀሌ ኢንዱስትሪ ፓርክ ምን እንደጎደላቸው መጠየቅና ችግሩን መፍታት እንጂ ከአንድ አካባቢ አስነስቶ ወደ ሌላ ቦታ ለመውሰድ መሞከር ትክክል አይደለም ሲሉ ተቃውመዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ በ9 ወራት ለታየው የውጭ ምንዛሬ ማነስ ምክንያቱን ሲያብራሩ በግጭትና በአጓ እገዳ ሳቢያ ገቢ የመጨመር ሳይሆን እንደ አውሮፓውያን አቆጣጠር ከ2021 ጀምሮ የመቀነስ ሁኔታ እየታየ ነበር ብለዋል። ከመቀሌ ወጥተው ወደ ሌላ ሀገር እንሄዳለን ከሚሉ ባለሀብቶች በተጨማሪ ከሐዋሳ፣ ከኮምቦልቻ፣ ከሰመራ፣ ከባህር ዳር፣ ከደብረ ብርሃን፣ ከቦሌ ለሚ ፓርኮች ጭምር ከሀገር ለቀው መውጣታቸውን የገለጹት ዋና ስራ አስፈጻሚው ችግሩ በሀገር ላይ የመጣ ነው ብለዋል።
ኮርፖሬሽኑ ባለፉት 9 ወራት የፋብሪካ ሰራተኞች ፍልሰት ምጣኔ ከፍተኛ መሆን፣ የጥሬ ዕቃ አቅርቦት እጥረትና የይዞታ ይገባኛል ጥያቄዎች ዋና መሰናከል ሆነውብኛልም ብሏል። የክፍያ ዝቅተኛ መሆንና የመኖሪያ ቤት እጥረት ለሰራተኞች መልቀቅ ዋነኛው መንስኤ ነው የተባለ ሲሆን የመንግስት የልማት ድርጅቶች ቋሚ ኮሚቴ ለኢንዱስትሪ ፓርኮች ኮርፖሬሽን ባቀረበው ጥያቄ በልዩ ኢኮኖሚ ዞኖች በ9 ወራት 37,000 በላይ ሰራተኞች መልቀቃቸውን ከቀረበው ሪፖርት መረዳቱን ጠቅሶ ምክንያቱንም ጠይቋል። ምክትል ዋና ስራ አስፈጻሚ አቶ ካሚል በሰጡት ምላሽም በፓርኮቹ ውስጥ በሚቀጠሩ ሰራተኞች ልክ የሚለቁ መኖራቸውን አልፎም ከተቀጠሩት በላይ እንደሚለቁ ተናግረዋል። ለሰራተኞች መልቀቅ የቀረበው ምክንያት ከገጠር ጭምር የሚመጡና የኢንዱስትሪ ዕውቀት የሌላቸው በመሆናቸው ነው ተብሏል። ፓኪስታን በኒውክሌር ጦር መሳሪያዋ ላይ የሚወስኑትን ከፍተኛ ባለስልጣኖቿን ለስብሰባ ጠራች። ፓኪስታን በህንድ የአየር መከላከያ ስርዓት ላይ ጥቃት መፈጸሟን ካሳወቀች በኋላ ጠቅላይ ሚኒስትሯ የሀገሪቱን ከፍተኛውን ወታደራዊ ውሳኔ የሚያሳልፈውን ቡድን ለስብሰባ መጥራታቸው ታውቋል። ፓኪስታን ከሰዓታት በፊት እንዳስታወቀችው በተለያዩ የህንድ ይዞታዎች ውስጥ የሚገኙ የአየር ኃይል ሰፈሮች ላይ የአየር ጥቃት መከላከል ስርዓት ላይ ጥቃት ፈጽማለች። በተጨማሪም የከባድ መሳሪያ መተኮሻዎችና ማከማቻዎች መመታታቸውን የፓኪስታን ወታደራዊ ኃይል አስታውቋል። ከቀናት በፊት ህንድ በፓኪስታን ላይ ጥቃት መፈጸሟን ተከትሎ ሁለቱም ሀገራት የአጸፋና የአየር እንዲሁም የሚሳኤል ጥቃቶች እየፈጸሙ መሆናቸውን እየገለጹም ይገኛሉ። ዛሬ ማለዳ ህንድና ፓኪስታን በሚዋሰኑበት የካሽሚር አካባቢዎች ፍንዳታዎች መሰማታቸውን ዘገባዎች ያመለከቱ ሲሆን የቢቢሲ ዘጋቢዎች ህንድ በምታስተዳድረው ካሽሚር ውስጥ በሚገኙ 2 ከተሞች ፍንዳታዎች መሰማታቸውን አረጋግጠዋል። ሌሎች መገናኛ ብዙሃንም ፓኪስታን ጥቃት ፈጸምኩባቸው ያለቻቸው የህንድ የአየር መከላከያ ስርዓቶች በሚገኙባቸው የካሽሚር ክፍሎች ውስጥ የፍንዳታ ድምፅ መስማታቸው ተዘግቧል። የህንድ ጦር ሰራዊትም ፓኪስታን ድሮኖችና ሌሎች የጦር መሳሪያዎችን በመጠቀም በምዕራባዊ የህንድ ድንበር አካባቢ ጥቃት መፈጸሟ አደገኛ ሁኔታን የሚያስከትል ነው ሲል አስጠንቅቋል። የፓኪስታን ጦር በበኩሉ በህንድ ይዞታዎች ላይ እየወሰደ ያለው እርምጃ ህንድ በአየር ኃይል ሰፈሮቹ ላይ ለፈጸመችው የሚሳኤል ጥቃት አጸፋ መሆኑን ቢገልጽም ህንድ ግን ተፈጸመ ስለተባለው ጥቃት ያለችው ነገር እንደሌለ ቢቢሲ ዘግቧል። የተከበራችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝንላችሁ ዘገባዎች ያደመጣችኋቸው ነበሩ። ወቅታዊ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ።